በዚህ ዓለም ላይ ሁለት ስልኮች በከፍተኛ መልኩ ይወዳደራሉ። ከዓመት ዓመት ምርታቸውን እያሻሻሉ ከፍተኛ ደረጃ ላይም ደርሰዋል። አይፎን እና ሳምሰንግ አልትራ። ነገር ግን ከነዚህ ሁለቱ ስልኮች በአሁኑ ሰዓት የትኛው የተሻለ አቅምና ጥራት አለው? የቱን ብትይዙት የተሻለ ተጠቃሚ ትሆናላችሁ? የዋጋው ነገርስ እንዴት ነው? መልሱን በዚህ ቪዲዮ መጨረሻ የምንነግራችሁ ይሆናል። እንዲሁም አፕል እና ሳምሰንግ ምን አይነት ለየት ያለ ቴክኖሎጂ አካተው ብቅ ብለዋል? ለመሆኑም የትኛው የቴክኖሎጂ ንጉስ ነው? የትኛው ስልክ ለምን አገልግሎት የተሻለ አቅም አለው? ውድ የቻናላችን ቤተሰቦች በዛሬው መሰናዷችን በዓለም ላይ መነጋገሪያ የሆኑትን አይፎን እና ሳምሰንግን በዝርዝር የምንመለከት ይሆናል። ቻናላችንን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ አክብሮታዊ ግብዣችን ነው። ታሪካችንን የምንጀምረው እያንዳንዳችን ስልካችንን በእጃችን ስንይዝ ከሚሰማን ነገር ነው። እርሱም ዲዛይንና ውበት ነው። ላለፉት 5 እና 6 ዓመታት የቴክኖሎጂው ዓለም ድግግሞሽ ውስጥ ነበር። አፕል ስልኮቹን ተመሳሳይ ቅርጽና ተመሳሳይ የካሜራ አቀማመጥ እየሰጠ በየዓመቱ ሲደጋግመው፣ ሳምሰንግ ደግሞ የሬክታንግል ቅርጽ ያላቸውን ማዕዘኖቻቸው የስሊም ቢላዋ የሚመስሉ ግዙፍ ስልኮችን ሲያመርቱ ቆይቷል። ተጠቃሚዎችም ሰልችቷቸው ነበር። ነገር ግን አዲስ ነገር የለም ወይ የሚለው ጥያቄ በተጠቃሚዎች ዘንድ ይስተጋባ ነበር። በዚህም ምክንያት የአፕል ዋና መስሪያ ቤት ውስጥ በተደረገ ሚስጥራዊ ስብሰባ ምክንያት አይፎን 17 ፕሮ ማክስ ወይም አይፎን ፕሮ ማክስ የተሰኘውን ስልክ እንዲሰራ ተገደደ። ይህ ስልክ ከበፊቱም ለየት ያለ ዲዛይን ያለውና ውበትን የተላበሰ ነው። ነገር ግን የውጭው ክፍል አልሙኒየም መሆኑና በቀላሉ መጫጫሩ በብዙ ተጠቃሚዎች ዘንድ ቅሬታንም አስነስቶበታል። ወደ ሳምሰንግ መንደር ስንሻገር ደግሞ የሚታየው ነገር እጅግ አስገራሚ ነው። ጋላክሲ S26 አልትራ የለመድነውንና የሳምሰንግ መለያ የነበረውን ሹል ማዕዘን ሙሉ በሙሉ ትቶታል። በምትኩ ልክ እንደ አይፎን የተጠጋጋ ማዕዘኖችንና ጠፍጣፋ ስክሪንን ይዞ መጥቷል። ይህ ለውጥ በሳምሰንግ ማህበረሰብ ውስጥ ትልቅ ቁጣንም ቀስቅሶበት ነበር። ሳምሰንግ ለምን የአይፎንን ፈለግ ተከተለም? የራሱን ማንነት ማጣቱ ይሆን ወይስ የአፕልን ተጠቃሚዎች ለመስረቅ የተጠቀመው ማጥመጃ ስትራቴጂ ነው የሚሉ ክርክሮችም በእጅጉ በርክተው ነበር። ነገር ግን እውነተኛው ሚስጥር ያለው ከጀርባው ባለው አስገራሚና ዓለምን እያነጋገረ ባለው ሚስጥራዊ የኤአይ ካሜራ ላይ ነው። አሁን ደግሞ ወደ ካሜራው ዓለም እንግባ። ምክንያቱም ዛሬ ዘመናዊ ስልክ ማለት ስልክ ብቻ አይደለም፣ የዕለት ተዕለት ህይወታችንን የምንመዘግብበት ዋነኛው መሳሪያችን ጭምር እንጂ። ሳምሰንግ ባለፉት ዓመታት የማጉላት ንጉስ በመባል ይታወቃል። አዲሱ S26 አልትራ ግን ያንን ክብር ይበልጥ ለማጠናከር አስገራሚ ነገርን አድርጓል። ያስቀመጠው የካሜራ ጥራት 200 ሜጋፒክሰል ብቻ አይደለም። በዚህ ጊዜ ሳምሰንግ በጨለማ ውስጥ ማየት የሚችል አዲሱን ናይት ቨርዥን እና በኤአይ የታገዘ የማጉላት አቅምን ይዞ ብቅ ብሏል። ጨረቃን ከቤት ሆኖ መቅረጽ አሁን ላይ የድሮና የተለመደ ታሪክ ሆኗል። አሁን S26 አልትራ በኪሎ ሜትሮች ርቀት ላይ በሌሊት ጨለማ ውስጥ ያለን ሰው ፊት ሙሉ በሙሉ መለየት ወይም የመኪና ታርጋን በግልጽ ማሳየት ይችላል። ነገር ግን አፕል በካሊፎርኒያ ሆኖ ይህንን ሲመለከት አይፎን 17 ፕሮ ማክስ ለመጀመሪያ ጊዜ ሁሉንም 3 የጀርባ ካሜራዎች ማለትም የፊት አንግሉን ወይም አልትራ ዋይድ እንዲሁም ደግሞ የማጉያ ቴሌፎቶ ሌንሱን ወደ 48 ሜጋፒክሰል አሳድጓቸዋል። ይህ ማለት ምን መሰላችሁ? ከዚህ በፊት በፊልም ካሜራዎች ብቻ ይሰራ የነበረውን የሲኒማቲክ ጥራት አሁን በአይፎን 17 ፕሮ ማክስ እጃችሁ ውስጥ ይገባል ማለት ነው። የትኛውንም ሌንስ ብትጠቀሙ የምስሉ ጥራት ቅንጣት ታክል እንኳ አይቀንስም። እንዲሁም የስልኮቹ ውጫዊ ገጽታና የካሜራቸው ውበት ሊያታልለን ይችላል። ነገር ግን
እውነተኛው ማንነታቸው፣ ጉልበታቸውና ጥንካሬያቸው የሚታወቀው ከውስጣቸው በተቀበረው የብረት ቺፕሴት ነው። አይፎን 17 ፕሮ ማክስ የያዘው አዲሱን A19 ቺፕሴት በዓለማችን ለመጀመሪያ ጊዜ በ2 ናኖሜትር የቴክኖሎጂ መዋቅር የተሰራ ነው ተብሎ ይታመናል። ይህ በቴክኖሎጂ ታሪክ ውስጥ ትልቅ ምዕራፍን የጻፈ ነው። ይህ ማለት በፀጉር ዘለላ ስፋት ላይ በሚሊዮኖች የሚቆጠሩ ትራንዚስተሮች ተገጥመዋል ማለት ነው። ምንም አይነት የቪዲዮ ኤዲቲንግ፣ ባለ 3D ጨዋታ ወይም ከባድ ስራ በጭራሽ አያስቆመውም። በሌላ በኩል ደግሞ ሳምሰንግ የጫነው ስናፕድራገን 8 ጂን 5 ቺፕሴት እንዲሁ ተራ አይደለም። እሱ ደግሞ የአንድን ትልቅ የዲስክቶፕ ኮምፒውተር ያክል የማቀነባበር አቅም አለው። ስልካችሁን ከትልቅ ስክሪን ጋር አገናኝታችሁ እንደ ሙሉ ኮምፒውተርም እንድትጠቀሙ ያስችሏቸዋል። ነገር ግን ከነዚህ ሁለት ቺፖች በስተጀርባ አንድ ትልቅ አሳሳቢ ሚስጥር አለ። እነዚህ አቀነባባሪዎች በጣም ከመጠን በላይ ፈጣን ከመሆናቸው የተነሳ ስልኮቹም በአጭር ጊዜ ጌሚንግ ወይም ከፍተኛ ጥራት ላለው የቪዲዮ ቀረጻ ሲያገለግሉ እጃችን ላይ የመጋል ባህሪን ያሳያሉ። ይህ በእንዲህ እንዳለ ወደ ዋናው ጨዋታ ስንመጣ የዘመናችን ትልቁ የጦርነት አውድ አርቲፊሻል ኢንተለጀንስ ወይም AI ነው። አሁን ስልኮች የሚሸጡት በሃርድዌር ብቻ ሳይሆን በውስጣቸው ባለው አእምሮ ጭምር ነው። የሳምሰንግ ጋላክሲ AIን ወደ ላቀና ወደማይደረስበት ደረጃ አሳድጎታል። አዲሱ S26 አልትራ የምትጽፏቸውን የቢዝነስ መልእክቶች በራሱ ስሜት አውቆ ይጨርሳቸዋል። በስልክ ስትደውሉም በሌላ ቋንቋ ለምሳሌ በቻይና ወይም በስፓኒሽ የሚናገረውን ሰው በሰከንድ ውስጥ ወደ እናንተ ቋንቋ ቀጥታ ይተረጉማል። አፕል ግን በዚህ ጉዳይ ላይ የተለየ መንገድን መርጧል። አፕል በበኩሉ አፕል ኢንተለጀንስን ይዞ ብቅ ብሏል። የአፕል AI ከሳምሰንግ የሚለየው የእናንተን የግል ሚስጥር ወይም ፕራይቬሲ አሳልፎ አይሰጥም። ሳምሰንግ መረጃዎቻችሁ ወደ ትላልቅ ሰርቨሮች ወይም ክላውድ ልኮ ሲያቀናብር፣ አፕል ግን ሁለቱንም ነገር በራሱ በስልኩ ቺፕ ውስጥ ብቻ ነው የሚያቀናብረው። የእናንተ ፎቶዎችና መልእክቶች እንዲሁም ደግሞ ሚስጥሮች ከስልካችሁ በፍጹም አይወጡም። እዚህ ጋር ነው ምርጫው ለተጠቃሚዎች በጣም ከባድ የሚሆነው። ሁሉንም ነገር የሚያውቅላችሁ፣ ህይወታችሁን የሚያቀልላችሁ፣ ነገር ግን መረጃችሁን ወደ ዓለም አቀፍ ሰርቨሮች የሚልክ ሳምሰንግ ወይስ በጥንቃቄ የሚሰራ የእናንተን ሚስጥር የሚጠብቅ ነገር ግን ከሳምሰንግ የማሰብ አቅም ጥቂት ዝቅ የሚል አፕል? የትኛውን AI ኢንተለጀንስ በኪሳችሁ መያዝ ትፈልጋላችሁ? ሐሳባችሁን በኮመንት ሴክሽን ላይ አጋሩን። ይህ በእንዲህ እንዳለ አሁን ወደ እውነታው ምድር ስንመለስ እነዚህን ሁሉ አስደናቂ የወደፊት ቴክኖሎጂዎች፣ ዲዛይኖችና በሰው ሰራሽ አስተውሎት የበለጸጉ ስልኮችን ለማግኘት ከኪሳችን ስንት ብር ማውጣት ይኖርብናል? የዋጋው ጉዳይ ለብዙዎቻችን አስደንጋጭ ነው። ነገር ግን አይፎን 17 ፕሮ ማክስ በታሪኩ ከተሰሩ አይፎኖች ሁሉ ውዱ ሊሆን እንደሚችል የኢንዱስትሪው መረጃዎች ይጠቁማሉ። አፕል ከ1300 እስከ $1500 ይሸጣል። ሳምሰንግ S26 አልትራ ደግሞ ከዚያ ያላነሰና እንዲያውም የማከማቻ አቅሙ ሲጨምር ወይም ስቶሬጁ ከፍ ሲል ከፍ የሚል ዋጋ ተለጥፎበታል። ታዲያ በዚህ ከፍተኛና አስደንጋጭ ዋጋ የትኛው ስልክ ነው ለ5 ለ6 ወይም ለ7 ዓመታት ያለምንም እንከን ሳይሰበርና ሳይበላሽ ሊያገለግለን የሚችለው? የትኛው ነው የከፈልነውን ሳንቲም በጥራት በአግባቡ ሊመልስልን የሚችለው? ይህንን ጥያቄ ለመመለስ ብዙ አጨቃጫቂ ቢሆንም ከብዙ ነገር አንጻር በተጠቃሚዎች ዘንድ ሲመዘን ሳምሰንግ አልትራ S26 የተሻለ የቴክኖሎጂ ይዘትን እንዲሁም ደግሞ ጥራትን ይዞ ብቅ ብሏል። ነገር ግን አይፎንም ቢሆን ከፍተኛ ተጠቃሚ ያለው ተወዳጅ ስልክ ነው። እንዳልኳችሁ የነዚህ ስልኮች ልዩነት ጥቂት ነው። ለዚህም ነው አብዛኛው ሰው ለማወዳደር የሚቸገረው። ምናልባት አይፎን በቀጣይ በሚለቀቁት ስልኮች እነዚህ ልዩነቶች አሻሽሎ ሳምሰንግን የመብለጥ ከፍተኛ ግምትም ተሰጥቶታል። ነገር ግን እዚህ ጋር መዘንጋት የሌለብን ነገር ሁለቱም የራሳቸው ጥሩ ጎን እንዲሁም ደግሞ ደካማ ጎን እንዳላቸው ነው። አንዱ ያለውን ጥሩ ጎን ሌላኛው ላይኖረው ስለሚችል ሁለቱም ስልኮች አሁንም ድረስ በተጠቃሚዎች ዘንድ እጅግ ተወዳጅ ሆነው ዘልቀዋል። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።